ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከቃላት ጋር አዋህጄ ነው ማለት ነው። የአማርኛ ፊደላትን ከቃላት ጋር እንዴት አድርገን ማንበብ እንደምንችል ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁኝ። የአማርኛ ፊደላትን ጽፌ በእያንዳንዳቸው ደግሞ ቃላትን እየጻፉ ይዤላቸው መጥቻለሁ ማለት ነው። እንደዚህ አድርጌ ይዤላቸው የመጣው ምንድን ነው አማርኛ ፊደላትን በትክክል ለማጠሩ ተማሪዎች ይህ ለእናንተ መፍትሄ ይሆናል ብዬ ስላሰብኩ ነው ማለት ነው። ለምሳሌ የመጀመሪያ ድምጾችና አራተኛ ድምጾችን፣ ሶስተኛ ድምጾችና ስድስተኛ ድምጾችን በትክክል መጥራት ለማትችሉ ተማሪዎች ይሄ ለእናንተ ሁነኛ መፍትሄ ይሆናል ብዬ ታሳቢ በማድረግ ነው ይህንን ቪዲዮ ይዤላችሁ የመጣው። ይህን ቪዲዮ በደንብ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን በመጀመሪያ ፊደላትን አነብላችሁና ከዛ ደግሞ ፊደላትን ከቃላት ጋር እያዋሃዱ ያነብላችኋለሁ። በጥሞና ተከታተሉኝ። ኦኬ ይቺ ማነች? ሀ ሀ ሁ ሂ ሃ ሄ ህ ሆ። እንደዛ አድርገን ካነበብን በኋላ ቀጥታ ፊደላትን ከቃላት ጋር እያዋህድን እናነባቸዋለን ማለት ነው። በመጀመሪያ ፊደላትን እንጠራለን፣ ከዛ ቃላቶችን እንጠራለን ማለት ነው። ከዛ ምናልባት ፊደላትን በትክክል መጥራት ካቃተን ቃላትን ስናነብ ፊደላትን በትክክል እንድንጠራቸው ያግዘናል ማለት ነው። ስለዚህ እናንተም አብራችሁ ልክ እንደኔ እያነበባችሁ ተከታተሉኝ። ሀ ሀሴት ሀ ሀሴት ሁ ሁለት ሁ ሁለት ሂ ሂሳብ ሂ ሂሳብ ሃ ኃይል ሃ ኃይል ሄ ሄለን ሄ ሄለን ህ ህፃን ህ ህፃን ሆ ሆነ ሆ ሆነ። ልክ እንደዚህ እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። ፊደላትን በትክክል መጥራት ለሚያታችሁ ተማሪዎች ይህ በጣም አሪፍ ቪዲዮ ነው። በደንብ አድርጋችሁ መከታተል ይጠበቅባችኋል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ማናገኛለን? እቺ ማነች? ለነች ለ ሉ ሊ ላ ሌ ል ሎ። እንደዛ አድርገን ካነበብን በኋላ ከቃላት ጋር እያዋደን ደግሞ ፊደላትን እናነባቸዋለን ማለት ነው። ለ ለቀመ ለ ለቀመ ሉ ሉሲ ሉ ሉሲ ሊ ሊጥ ሊ ሊጥ ላ ላም ላ ላም ሌ ሌባ ሌ ሌባ ል ልጅ ል ልጅ ሎ ሎሚ ሎ ሎሚ። እንደዚህ እያደረጋችሁ እያነበባችሁ ማለማመድ ይጠበቅባችኋል ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? መነች መ ሙ ሚ ማ ሜ ም ሞ። በጣም አሪፍ። ቀጣይ ደግሞ ፊደላትን ከቃላት ጋር እያዋርነን እናነባለን ማለት ነው። መ መለሰ መ መለሰ ሙ ሙከራ ሙ ሙከራ ሚ ሚሚ ሚ ሚሚ ማ ማለ ማ ማለ ሜ ሜትር ሜ ሜትር ም ምክር ም ምክር ሞ ሞተር ሞ ሞተር። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? ረ ረ
ሩ ሪ ራ ሬ ር ሮ። በጣም አሪፍ። ቀጣይ ደግሞ ፊደላትን ከቃላት ጋር እያዋርነን እናነባለን ማለት ነው። ይህች ማናት ያልኳችሁ? ረ ረ ረዳት ረ ረዳት ሩ ሩጫ ሩ ሩጫ ሪ ቀሪ ሪ ቀሪ ራ ራት ራ ራት ሬ ሬዲዮ ሬ ሬዲዮ ር ርቀት ር ርቀት ሮ ሮጠ ሮ ሮጠ። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? ሰ ሰ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋርነን እናነባለን ማለት ነው። ሰ ሰዓት ሰ ሰዓት ሱ ሱስ ሱ ሱስ ሲ ሲጋራ ሲ ሲጋራ ሳ ሳህን ሳ ሳህን ሴ ሴት ሴ ሴት ስ ስደት ስ ስደት ሶ ሶስት ሶ ሶስት። እንደዚህ እያደረጋችሁ ፊደላትን በትክክል መጥራት ትችላላችሁ ማለት ነው። ስለዚህ ያው ፊደላትን በትክክል ካላነበባችሁ ደግሞ ቃላትን በትክክል ማንበብ ስለማትችሉ እዚህ ላይ ፊደላትን በደንብ አድርጋችሁ አጥንታችሁ እንዲሁም ፊደላትን ከቃላት ጋር እንደዚህ እያዋሃዳችሁ ከተለማመዳችሁ በደንብ አድርጋችሁ ፊደላትን ድምፃቸውን እንድትለዩ ያግዛችኋል ማለት ነው። ምክንያቱም የመጀመሪያ ድምፆችና አራተኛ ድምፆች፣ ሶስተኛ ድምፆችና ስድስተኛ ድምፆች የሚታጠባችሁ ተማሪዎች ስላላችሁ፣ ተመሳሳይ መስሎ የሚታያችሁ ተማሪዎች ስላላችሁ ይህም ቪዲዮ በደንብ ካያችሁ ከዚህ ቪዲዮ ላይ መፍትሄ ታገኛላችሁ ማለት ነው። ምክንያቱም ቃላትን ከፊደል ጋር አዋሃዳችሁ ስታነቡ እዚህ ላይ ለእናንተ ከፍተኛ የሆነ ኃይል ይሆናችኋል ማለት ነው። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።